በስተመጨረሻ ብሩክ ወደ ቤቱ ተመልሷል። ልጁ ምሳሌን ሲያያትም ማመን አቅቶት ነበረ። ምክንያቱም ዝና ያችን አይጥ ልጅን ገድያታለሁ በህይወት የለችም ብሎት ነበረ። እሱንም አስሮ ሲያሰቃየው ቀስ በቀስ እንድትሞት ነው የምፈልገው እያለ ሲያሰቃየው ቆይቶ ነበረ። ዝናም ታስሮ ባገኘው ጊዜ ብሩክ ስሜታዊ ሆኖ ነበረ። መድለብም እንግዲህ ስሜታዊነትህን ውጣ፣ ለፖሊስ አሳልፈን እንሰጠዋለን ብሏል ማለት ነው። መጎስና ሉላ ለመጋባት ወስነዋል። እንዲሁም ልጅ ለመውለድም እያሰቡ ነው የሚገኙት ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ፕሊስ ቪዲዮውን ስትጀምሩ ላይክ ማድረግ እንዳትረሱ። ምሳሌ ክፍል 83ን ወደ እናንተ ይዤላችሁ መጥቻለሁ። እንግዲህ በ83 ብዙ ነገሮች ተፈጥረዋል። ብሩክም ወደ ቤቱ ተመልሷል። ቅድስትን በጣም ደስ ብሏታል። እንዲሁም ምሳሌን ማመን አቅቶት ነበረ። ብሩክ እየደጋገመ ነበረ እየሳመ እያቀፋት የነበረ ማለት ነው። ቀጣይ ምን ይፈጠራል የሚለውንም የምናወራ ነው የሚሆነው። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። በባለፈው ክፍል ሶስቱም ገቢ ተደርገው ነበረ ማለት ነው። ማለትም ዝናም ኤፍራታም ማህሌትም ማለት ነው። ስለዚህ ብሩክን ለማግኘት ብሩክን ለመመለስ የግድ ዝና ያስፈልግ ነበረ። ለሱ ደግሞ ኤፍራታ ዋነኛዋ ነች። በኤፍራታ በኩል እንግዲህ ዝና ተይዞ እጅ እግሩ ታስሮ እንግዲህ ወደ ቤት መጥቶ ነበረ ማለት ነው። እንግዲህ ወደ ማህሌት ተቀላቅለዋል ሶስቱም። በዛ ምክንያት እንግዲህ ብሩክ እንዲለቀቅ አድርገዋል። ምክንያቱም ዝና ብዙ ወንጀሎች ብዙ ነገሮች ስላሉበት ዝናን ይዘው በማወጣጣት እንዲሁም መጀመሪያ ከማህሌትም ብዙ አይነት መረጃዎች ስለነበሯቸው፣ ስለዚህ መድልም የሚያውቀውን እያንዳንዱን ወንጀሎችን ሲነግረው ይህን ለፖሊስ ብሰጥ ይሻላል ወይስ ደግሞ ወንድሜን ብትመልስ ይሻላል የሚል ምርጫ ነበረው። እሱም ደግሞ ወንድምህን እመልስላለሁ፣ ነገር ግን እኔን ጫፌን እንዳትነካይ፣ እኔን ጫፌን ነካይ ማለት ይህ ቤት ይቃጠላል እመኔ፣ ምክንያቱም የእኔ ሰዎች አንድ ቀን አያሳድርህም ያጠፉሃል ብሎት ነበረ ማለት ነው። ከዚህ በፊት መድልም ምን ብሎ ነበረ? ጄሌዎቹ ብዙ ናቸው፣ እሱ ታጥቆ ነው የሚዞረው፣ ስለዚህ ልንጠነቀቅ ይገባል፣ ብዙ ዋጋም ያስከፍለናል ብሎ ነበረ። መጎስም በጣም ፈርቶ ነበር በሰዓቱ ብሩክን ማግኘት እንዳለባቸው ቢገባውና ቢያምንም፣ ነገር ግን በጣም ፈርቶ ነበረ። ምክንያቱም የዝናን ኃይልና ጉልበት ያውቀዋል ማለት ነው። ምን ብሎ ነበረ ካልን መጎስ ዝና ማለት እኮ ለብቻው አንድ በሬ የሚበላ ጅብ ነው፣ ስለዚህ እሱን ጉልበቱን እኛ መያዝ አንችልም ሲለው እንግዲህ ኤፍራታን ሲስተም ተጠቅመውባታል ማለት ነው። ቅድስትም ወደ መሀሌት ክፍል ገብታ ላጫውትሽ ፈልጌ ነው። ምንድን ነው የምትፈልጊው? ግን እኔ ምልሽ ቆይ በልጅነትሽ ግን ምን አይነት ሰው ነበርሽ ብላ ስጠይቃት በልጅነቴማ መልቀቅ ብዬ ያደግኩኝ ሰው ነኝ፣ ልክ እንዳንቺ ንፋስ እየነፈሰብኝ ንፋስ እየወሰደኝ አላደግኩም ብላለች ማለት ነው። እኔ ንፋስ እየወሰደኝ እንዳደግኩ በምን አወቅሽ? ስለኔ ያስተዳደግ አንቺ እንዴት አወቅሽ? ትላታለች ቅድስት ማለት ነው። ቅድስትም እንግዲህ ምን ብላታለሽ? ግን እኔ የምልሽ ለምንድን ነው እንደዚህ አይነት ክፉ ሰው የሆንሽው? ቆይ አንቺን የሚያገባሽ ሰው ግን ምን አይነት ነው? አረ ጉድጓድ ያግባሽ፣ ውጭልኝ ከዚህ ብላለች ማለት ነው። ቆይ ጋሼ ግን ወይኔ እንዴት ነው አንቺ ጋር የተገናኙ ስትይ፣ ጋሼሽን ይዘሽ ገደል ግቢ ከፈለግሽ አግቢው ብላታለች ማለት ነው። ቅድስትም እኔ እኮ ጋሼ ላገባው ነው በጣም ነው የምወደው ስትላት እንግዲህ ማህሌት ጨልላለች፣ ማህሌት አብዳለች። ምክንያቱም አንቺ አስመሳይ፣ ድሮ ማስመሳይ ነሽ፣ አሁንም ታስመስያለሽ፣ ውጪልኝ ላይሽ አልፈልግም ብላለች ማለት ነው። መቼም አንዳንዴ የጣልነውን ነገር ሰው ሲያነሳብን በጣም ያመናል፣ በቃ እንትን ይለናል እና ማህሌትን በዚህ የተነሳ በጣም ጨልላለች። ቆይ አንቺ አምሽቂያት ተብለሽ ነው እንዴ የተላክሽው ብላለች ማለት ነው። እኔ አምሽቂያት አልተባልኩም። ቆይ አሁን ታስራለሽ ብለሽ ነው አይደል? ከዚህ ስወጣ ግን ምን እንደማደርግሽ እኔ ነኝ የማውቀው ብላ ስትፈክርባት፣ አቤት አቤት ፉከራ! ቆይ ከዚህ ክፍል መውጣትሽን አንቺ በምን አወቅሽ? ትላታለሽ። ምን? ቆይ ሊገሉ ያስበዋል እንዴ? ቆይ ሊገሉኝ ነው እያወሩ ያሉት ስትል፣ ኧረ ቀስ ተረጋጊ፣ ምን ያስፈራሻል? እንደዛ ላሉ ግን ደግሞ እኔ ነኝ ያልኩት፣ እኔ ምን ላደርግሽ እንደምችል አታውቂም ብላታለሽ። እሷም ስትላት እንደማታደርገው እንደማደፍር ቅድስት እነዚህ አይነት ተንኮል ስለሌላት ስለምታውቅ እሱንማ ወንድ ነሻ ሞክሪው፣ ልብ አለሽ ሞክሪው ብላታለሽ። እኔ ወንድ አይደለሁም ሴት ነኝ ብላለች ቅድስት ማለት ነው። እና አሁን በዚህ ሰዓት ላይ
ዝናና ማህሌት ምንም ጥቅም የሌላቸው ጥቅማቸው ያለቀ ከዚህ በኋላ የሚመኩበት ኃይልም ጉልበትም የላቸውም። ሁሉንም ነገር ኃይላቸውን ተጠቅመው ጨርሰውታል። ተራው እንግዲህ የመድልብ ነው ማለት ነው። አሁን በቅድስት እጅ ሁላቸውም ወድቀዋል። ቅድስት እንደፈለገች ማድረግ ትችላለች። ነገር ግን ቅድስት እንደዚህ አይነት ተንኮልና ሴራ የለባትም ማለት ነው። ዳጣም እንግዲህ ወደ ሉላ ሄዳ ሉላ ግን ምን አይነት ቆንጆ ነሽ፣ በስማም አፍሷል፣ መጎስ ግን አፍሷል ትላታለች። እንዴት ስትላት በጣም ቆንጆ ነ እና መቼ ነው የምትጋቡት? መቼ ነው እንዳንቺ አይነት ቆንጆ ልጅ የምትወልዱት? ስትላት ያና አውሬ እያለ እንዴት ብለን መጋባት እንችላለን? እኔና መጎስ እኮ ድሮ በልጅነታችን ሚዘን ተጋብተን አብረን የምንኖር ሰው ነን። እኔ ለመጎስ ብዬ ነው ከዛ አውሬ ጋር ብዙ ጊዜን ያሳለፍኩት እድሜ ዘመኔን ብዙ ዋጋ የከፈልኩት ለመጎስ ስል ነው። ለፍቅር ሲባል ብዙ ዋጋ ይከፈላል። ለፍቅር ሲባል ብዙ ነገር ይደረጋል እና መጎስን ታፈቅረዋለች ማለት ነው ስትላት፣ እንዲህ በጣም ነው ማፈቅረው፣ ያለ መጎስ ምግብ አይበላልኝም፣ ያለ መጎስ መተንፈስ አልችልም ብላለች ማለት ነው። እንዲህ ቆይ ፍቅር ግን እንደዚህ ያደርጋል እንዴ ስትላት፣ አዎ እንደዚህ ያደርጋል። ቆይ ታዲያ እኔን ፍቅር አይዘኝም ማለት ነው ትላለች ዳጣ። ሉላም አይ ይይዝሻል የሆነ ጊዜ የሆነ ቆንጆ ወንድ ትወጅ እና እሱን ማሰብ ስለ እሱ ማንሰላሰል ያለሱ ሁሉ ነገር ጨለማ ይሆንብሻል ትላታለች። አረ እንደዛ ከሆነ ይቅርብኝ ምግብም አይበላሽም ስትላት፣ አረ እኔ ምግብ እበላለሁ እንዲህ አረ ደዛ ብላለች ማለት ነው ዳጣ። ቆይ ግን አንቺ ግን ለቤተሰቦች ነው ያለሽ ፍቅር ስትላት፣ አዎ ቤተሰቦችን በጣም ነው የምወዳቸው፣ በጣም ነው የምሳሳላቸው። አባቴ እህቶቼ በጣም ነው የምወዳቸው። ግን ደግሞ እህቴ ቅናተኛ ናት። ግን እኔ የምልሽ ሉላ የቅናት መድኃኒት ግን ምንድን ነው ትላታለሽ። አይ የቤተሰብ መቀኛ ከባድ ነው ትላታለሽ። ዳጣም እንግዲህ አይ ከተንኮል እኮ አይደለም ከክፋት አይደለም እንዲሁ ዝም ብላ ነው ብላ ታለባብሳለች። ምክንያቱም ቤተሰቦቿን በጣም ነው የምትወደው፣ በጣም ነው የምታከብረው። ምክንያቱም ከ18 ዓመት በኋላ ነው ያገኘቻቸው። እናቷን ደግሞ ስላላገኘቻት እናቷን ለማግኘት ብዙ ነገር እየጣረች እየታተረች ያለች ልጅ ናት ማለት ነው። እና ግን እኔ የምልሽ ከመጎስ ጋር መቼ ነው የምትጋቡት? ቆይ አንቺ ቀሚስ ስትለብሽ እንጋባለን አላልሽኝም እንዴ? ሚዜ ትሆኛለሽ አላልሽኝም? ትላታለች። ቃል ቃል ነው ግን እንጋባለን። እንደገና ደግሞ ልጅ ማንወልደው አሁን ህጋዊ ባሌ ሳይሆን ልጅ መውለድ አይቻልም። እሺ በማህበረሰቡ ዘንድ የተጠላሽ ነው የምትሆኙ እና ደግሞ ልጅሽ ዲቃላ ነው የሚባለው ህጋዊ ባል ሳይሆን መውለድ ብላታለች ማለት ነው። እናም ዳጣ በዚህ በጣም ተሰምቷታል። ምክንያቱም እሷ የጎዳና ልጅ ስለሆነች እናቷም ወልዳ ጥላት ስለሄደች እና እኔም ዲቃላ ነኝ ማለት ነው ብላ ቅስሟ ተሰብሯል ማለት ነው። ዝናም ኤፍራታን ከነ ብሩክ ቤት ሄዳ ማህሌት እንደታገተች እና እንዳልታገተች ሂጂና ቼክ አድርገሽ ንገሪኝ ብሏት ነበረ። እሷም አረን ይፈራሉ፣ በፍጹም አይሆንም፣ ከሄድን ደግሞ አብረን ነው መሄድ ያለብን ስትለው፣ አንቺ ዝም ብለሽ ሂጂ፣ ከሄድኩ ደግሞ ከዛ ጅብ ጋር የሆነ ችግር ይፈጠራል፣ እንደዛ ደግሞ እንዲሆን አልፈልግም፣ ሂጂና ማህሌትን ያለሽበትን ማጣራት ይኖርብሻል እና መድብል ምን እያሰበ ምን እያቀደ እንደሆነ ማወቅ ይኖርብሻል ብሏታል ማለት ነው። እሷም የሱን ቃል ሰምታ ተስማምታ እንግዲህ ወደ እነ ብሩክ ቤት ሶክ ሶክ እያለች ስትሄድ ገቢ ተደርጋለች ማለት ነው። እንግዲህ በመንገድ ላይ ማን አግኝቷታል ካለን መድልብ እየተከታተላት ነበረ። መድልብ አግኝቷታል ማለት ነው። እሷም መድልብን ከዚህ በፊት የኔ ወለላ፣ የኔ ቆንጆ፣ የኔ ጠንበለል እያለ በፍቅር ጠብ አድርጓት ነበር እና ስታየው ልቧ ወከክ ብሏል ማለት ነው። ከዚህ በፊት ገንዘብ ልስጥሽ ብሎ ቀጥሯት፣ ነገር ግን በፍቅሩ በድጋሚ ከእሱ ጋር መገናኘት ስለምትፈልግ ገንዘቧን ሳትወስድ ጥላ ሄዳለች ማለት ነው። እና መድብል ሲያገኛት ምን ብሏታል? ቆንጆ ስራ እንድንሰራ ፈልጋለሁ፣ አብረን እንስራ እና ደግሞ ትጠቀሚበታለች፣ በጣም ብዙ ገንዘብ የምታገኝበት ነው ብሏት ነበረ ማለት ነው። እሷም ለገንዘብ ስለማትደራደር አይ በፍጹም አይሆንም፣ ምንድን ነው ከባድ ከሆነ አይሆንም ብለዋለች። አይ በጣም ቀላል ነው፣ እሱም ደግሞ ዝናን የሆነ ካፌ ላይ ተቀጥሬዋለሽ፣ ከዝና ምግብ ላይ መድኃኒት ወይ ደግሞ መጠጡ ላይ የሆነ መድኃኒት ጠብ ታደርጊበታለሽ፣ ከዛ ምንም ችግር የለውም ስራሽ ያለ ቃል ይፈጸማል ብሏታል። እሷም አረ በጭራሽ እንደዚህ አይነት ስራማ በፍጹም አልሰራም ብለው ነበረ። ከዛ በስተመጨረሻም ለምንድን ነው ማትሰሪ? ገንዘቡን አትፈልጊው ማለት ነው?
ደግሞ እኮ ወደፊት እግዜር ካለ የልጆች እናት የምትሆኘው አንቺ ነሽ ሲላት፣ እንዲህ እየቀለድክብኝ ነው እንዲህ ብላለች። በፍጹም አልቀለድኩም እንዳንቺ አይነት ቆንጆ ተገኝቶ ነው ብሏታል ማለት ነው። እንደዛም ሲላት ልቧ ወከክ ብሏል። እንግዲህ በፍቅሩ ጠብ ብላለች። እሷም እሺ ብላ ተስማምታለች። መድብልም እየዘለለ በጣም ደስ ብሎት በሀሳቧ ስለተስማማች ደስ ብሎት እየዘለለ ወደ መጎስ ሄዷል ማለት ነው። መጎስንም እንኳን ደስ ያለ መጎስ፣ በሀሳባችን ተስማምታለች ብላል ማለት ነው። ኤፍራታም ስራዋን ጀምራለች። ቅድስትም ማህሌትን እያበሸቀሻት ነው የምትገኘው። አሁን ጋሼ ይመጣል፣ ወደ ቤቱ ሊመጣ ነው፣ ዝናም ተይዟል ብላ ስትነግራት እንግዲህ ማህሌት ያዝ የያዥ የገራዥ ያሳጥታለች ማለት ነው። ለመድልብ ደውይልኝ በቃ ብላለች። መድልብም አሁን በዚህ ሰዓት አንቺን ማውራት አልችልም፣ ምክንያቱም አንቺን ሰምቼ ሀሳቤን መቀየር አልፈልግም፣ ብዙ እርምጃዎችን ሄጃለሁ፣ ተራምጃለሁ ብሏታል ማለት ነው። እሷም በጣም ፈርታለች፣ ምክንያቱም ብሩክ እንደሚመጣ አውቃለች። ከዛ ሲቀጥል ደግሞ ቅድስት እያበሸቀሻት ነው የምትገኙ። እኔና ጋሼ ስንጋባ አስበሽዋል? ወይኔ የሙሽራ ቀሚስ ለብሼ አንቺ ደግሞ እጅግርሽ ታስሮ በቃ እንደዚህ ዘና እያልኩኝ በቃ ኮራ ብዬ ሜካፕ ተቀብቼ ጋሼ ሱፉን አድርጎ በቃ እጅ ለእጅ ተያይዘን ስታይን አስበሽዋል? ከዚህ ቤት መተን አንቺ ጋር አብሮ ፎቶ ስንነሳ እያለች በጣም ልቧን ዝቅ እያደረገችው እያናደደሻት ነው የምትገኘው። በቃ ውጭልኝ እያለች እየጮች ነው የምትገኘው ማለት ነው ማህሌት። ሉላም በቅርብ እንጋባለን፣ ልጅም እንወልዳለን። ከዚህ በኋላ የዝና ነገር አልቆለታል ብሎኛል መጎስ። ስለዚህ በነፃነት የነፃነት አየር እየተነፈስን በከተማዋ ሸር ብትን እንላለን። የምንፈልገውን ነገር ማድረግ፣ የምንፈልገውን ነገር መስራት፣ ከቤት ወጥተን እኔና መጎሴ ብቻ የነፃነት አየር መተንፈስ፣ የሆነ ቦታ ላይ ሂደን መዝናናት እሱ አእምሮኝ ነበረ። አሁን ግን ነፃነታችን ሊታወጅ ነው፣ ልንጋባ ነው፣ ልጅም ቀጥታ እንወልዳለን ስትል ተደምጣለች ሉላ። ዳጣም በጣም ደስ ብሏታል። ወይኔ ደስ ሲል በቃ ቀሚስ ስትለብሽ ብለሽ የነበረ ይኸው አሁን ቀሚስ ልለብስ ነው፣ ስለዚህ አንድ አይነት ቀሚስ ነው አይደለም የምንለብሰው ብላለች ማለት ነው ዳጣ። ሉላም በጣም ስቃባታለች። አይ ዳጣ አንድ አይነት ቀሚስ እኮ አይለበስም ውዴ፣ ምክንያቱም የሙሽራ ቀሚስ የተለየ ነው፣ አንቺና ደግሞ ሌሎች አጃቦች ደግሞ አንድ አይነት ቀሚስ ነው የምትገዙት ብላታለች ማለት ነው። እና በጣም ደስ የሚል ነገር ነው። የዝና ነገር ከዚህ በኋላ አብቅቶለታል። እንዲሁም የዝና የግብረ አበሮቹም እንግዲህ አብቅቶላቸዋል። ምክንያቱም እጅ እግራቸውን አሳስረው ነው ከዚህ በኋላ የሚቀመጡት። እነሱን አይተናኮሏቸውም። የሆነ ነገር እናደርጋለን እንኳን ቢሉ ቀጥታ አንድ ሁለት ሳይሉ ለፖሊስ አሳልፈው ይሰጧቸዋል። በሌላ በኩል ግን ፖሊስ ስለነሱ እያጣራና እየፈለገ እየመረመረ ነው የሚገኘው። ነገር ግን እስካሁን ፖሊስ ምን የሚያገኘው ነገር የለም ማለት ነው። ምክንያቱም መድልብ ሁሉንም ነገር ደርሶበታል። ፖሊስ ግን ገና ናቸው ማለት ነው። ይሄ ሁሉ መረጃ ስላላቸው እነ መድልብን አሁን እየፈሯቸው ነው የሚገኙት። ካሌብ ሞሴሳ የሚባለውም ከዚህ በኋላ ብሩክን መልሰንላል፣ ብሩክን ሰጥተናል። ከዚህ በኋላ ግን ከኛ አጠገብ እንድትደርስ አንፈልግም። እንደገና ደግሞ ዝናን እንድትፈታው እንፈልጋለን። ካልሆነ ትልቅ ችግር ውስጥ ነው የምትገቡት። ቤቱ በአንድ እግሩ ይቆማል፣ ቤቱን ከላይ ላይ አቃጥለዋለሁ ሲል ተሰምቷል ማለት ነው። መድልብም ከዚህ በኋላ እንድትፎክርብኝ በፍጹም አልፈልግም። እኔ ተስፋ የቆረጥኩ ሰው ነኝ። ለመኖር የሚያጓጓኝ ምንም ነገር የለም። ብዙ ነገር ሁኛለሁ። እስር ቤት ለዘመናት ቆይቻለሁ። አሁን ግን የምፈራበት ምንም አይነት ሁኔታ የለኝም ብሎ ነበረ ማለት ነው። በባለፈው ምን ብሎ ነበረ መድልብ? እኔ በቃ አልወለድኩ፣ አላፈቀርኩ፣ አላገባው፣ በቃ እድሜ ዘመኔን በከንቱ ነው የጨረስኩት ብሎ ነበረ። ታዲያ መጎስ ምን ብሎታል? እና አሁንም እኮ ጊዜው ገና ነው፣ መውለድ ትችላለህ፣ ማፍቀር ትችላለህ፣ ማግባት ትችላለህ ብሎት ነበረ። አይ ያሳለፈው ጊዜ እየተጸጸተ ነው የሚገኘው። ስለዚህ ሌላ ስህተት፣ ሌላ ወንጀል ብሩክ እንዲሰራ አይፈልግም። ብሩክ አሁን ልክ ሲመጣ ስሜታዊ ሆኖ ዝናን ለመደብደብ ዝናን ንቅ አድርጌ ይገለዋለሁ፣ ምክንያቱም በልጄ ሲያስፈራራኝ ነበረ፣ ልጅህ ሞታለች እያለ ከኖርኩ አይቆጠርም። ልክ እንደ ሞተ ሰው ነበረ ሲሆን የነበርኩት። ምክንያቱም ልጄ ዋጋ የከፈልኩባት፣ ስንት ሀገር ለሀገር ሄጄ የተሰቃየሁባት፣ ብዙ ወንጀል እንድሰራ ሲገፋፋኝ የነበረው እሱ ቢሆንም
በልጅ ግን የመጣ አልምረውም ብሏል ማለት ነው። እንግዲህ ማህሌትን ሲጥ አርጌ ካልገደልኳት እያለ ያዥ ገራዥ አሳይቶ ነበረ። እንግዲህ ቅድስትም ተዋት በቃ ጋሼ ተዋት በቃ እኛ ህይወታችንን እንኖር፣ እኛ የሚጣፍጠው ህይወታችንን መኖር ይኖርብናል፣ ከዚህ በኋላ እነሱን እርሳቸው ስትል ተደምጣለች ማለት ነው። በሌላ በኩል ግን መድብል አሳልፎ ሊሰጣቸው ለፖሊስ አልፈለገም። ምክንያቱም የሆነ ነገር ለማድረግ ቢሞክሩ ቀጥታ ለፖሊስ አሳልፎ ለመስጠት መረጃ መያዝ ብቻ ነበር የፈለገው ማለት ነው። እንግዲህ ኤፍራታም ስራዋን ጀምራለች ማለት ነው። ወደ ዝና ሄዳ ዝናን ካፌ ውስጥ ቀጥረው፣ ለምንድን ነው እዚህ ካፌ የቀጠርሽኝ? ምን አይነት ስግብግብ ነሽ? ደግሞስ ለምንድን ነው ፈልጋለሁ ብለሽ አጣድፈሽ የጠራሽኝ ስላት፣ አይ ስለ ማህሌት ብዙ ማውቀው ነገር አለ፣ ስለዚህ ስለ ማህሌት ላወራት ነው ስትለው፣ እሺ ንገሪ፣ ምንድን ነው የምትነግሪኝ ስለ ማህሌት? ማህሌት የት ነው ያለሽ? ማንስ ነው ያገታት ብሎ ስላት፣ መድብል ስለ ማህሌት ያውቃል ብለዋለች። ቆይ መድብልን ታገኘዋለች ማለት ነው? አንቺና መድብል ትገናኛላችሁ እኮ ለምን እንዴት አገኘሽው ብሎ በጥያቄ ሲያፋጥጣት፣ አይ በቃ እሱን ተውና ለምንም አጋጣሚ ነው ያገኘሁት፣ ግን መጀመሪያ ምግብ እንዘዝ በጣም ርቦኛል ብለዋለች። ምን አይነት ስግብግብ ናችሁ ተያይዛችሁ ስግብግብ፣ አንቺ እህትሽም በጣም ስግብግብ ናችሁ ብሏታል ማለት ነው። እሷም እንግዲህ እህቴ እኮ አይደለሽም የአክስቴ ልጅ ናት ብላለች። ታዲያ ምን ልዩነት አለው? እህትሽ ናት፣ እህትሽም ልክ እንደዚህ አጋሳስ ናት። ስለዚህ ምን ልዘዝልሽ ስላት፣ እንዲህ አንተ አብረኸኝ እንድትበላ ፈልጋለሁ፣ ምክንያቱም ብቻዬን መብላት አልወድም ብላለች። እኔ እንደዚህ የቆሸሸ ምናምን ምግብ አይመቸኝም፣ እዚህ ካፌ የማንንም ልቅምቅም እኔ ዝም ብዬ አልከሰከስም አልበላም ብሏታል። እሷም ምን ብለዋለች? የቤቱን ስፔሻል እዘዝ ብለዋለች። እንዲህ አንቺ ቆይ ምን አይነት አሁን ያውጣናችሁ? ምን አይነት ደፋር ናችሁ? እንዴት ነው የተፈጠራችሁት? ብሎ ወርዶባታል ማለት ነው። እሷ ግን ያው ስራዋን ስለምታውቅ ስፔሻል አዟል ማለት ነው። ችጋራም ስግብግብ ናችሁ፣ ቆይ ምግብ በልታችሁ አታውቁም ብሎ ብዙ ከወረደባት በኋላ ምግቡን አዟል ማለት ነው። ምግቡን ካዘዘ በኋላም እንግዲህ መድኃኒቱን መጀመሪያ እንዲጨምሩ አድርጋ ነበረ ኤፍራታ መጀመሪያ ሄዳ፣ ቆይ እኔ የምልሽ ግን ይህን ቤት ታውቁታላችሁ ታውቂዋለሽ ማለት ነው እንዴ ብሎ ሲጠይቃት፣ እሷም አዎ አንዳንዴ ከማህሌት ጋር እንመጣ ነበረ ብለዋለች ማለት ነው። መድብልም ምን ብሏት ነበረ? ምግቡን ከመብላታችሁ በፊት እሱ ቀድሞ ይብላ፣ እሱ ቀድሞ እየበላ አንቺ ለእኔ ቴክስት አድርግልኝ፣ ከዛ አንቺም አብረሽ መብላት ይኖርብሻል ብሏታል ማለት ነው። ለምን ሲባል ይሄን ያላት ደግሞ ዝና እንዳይጠራጠር በማሰብ ነው። እና በኋላም ደግሞ ይሄን ያደረገችው ኤፍራታ እንደሆነች እንዳይታወቅባት ነበረ ያላት። እሷም ልክ እንዳላት እሱ ከጎረሰ በኋላ እሷ ቀስ እያለች ለመብላት እየፈለገች ግን ደግሞ ወደኋላ ስትል ምንድነው ምን አባሽ ነሽ አንቺ ማትበይው? ላትበይ ነው እንደዚህ እዘዝ እያልሽ ታጣድፊ የነበረው ብይ እያለ ጥርግ አድርጎ ይበላል ማለት ነው ዝና። እሷም ቴክስት እየጻፈች ቀስ እያለች እየበላች ቴክስት ቶሎና አሁን እየበላ ነው የሚል መልእክት ልካለታለች ማለት ነው። መድብልም አንድ ሁለት ሳይል ፈጥኖ እየሮጠ ሄዷል ማለት ነው። መድብልና መጎስ እንግዲህ መጎስ ፈርቷል። ቆይ ግን የሆነ ነገር ብንሆንስ፣ ቆይ ታጥቆ ቢሆንስ የሚሉ ነገሮችን እየተናገረ ነበር። መድብልም ምን ብሎታል? ከፈራክ ተመለስ። እንግዲህ ከዚህ በኋላ ከዚህ ከደረስም በኋላ ወንድሜን ሳላገኝ የትም አላርፍም፣ ስለዚህ ከፈራ ግን ተመለስ ብሎታል ማለት ነው። እሱም እኮ ወንድሜ ነው፣ ዝና መያዙ ለእኔም ነፃነት ነው ብሏል ማለት ነው። እንግዲህ ቀጥታ ይዘውት ሶስቱንም ገቢ ተደርገዋል። ሶስቱንም አስሮ እንግዲህ ወንድሙ የት እንዳለ ሲጠይቃቸው ሲያፋጠጥባቸው ዝናም ምን ብሏል? ከኔ ቤት ነው ያለው። እናም ደግሞ የግብረ አበሮቹም አብረውት እንዳሉ እነሱንም ፈቃድ እንደሚጠይቅ ነግሮት ነበረ። ከዛም በስልክ ደውሎ እንዲለቁትና እሱም እንደታገተ ብዙ መረጃዎችም ደግሞ እንደሚያውቅ መድብል ነግሯቸዋል ማለት ነው። ሲነግራቸው ብሩክን ለቀውታል። ብሩክም እንግዲህ በስተመጨረሻ ቤቱ ገብቷል። እንኳን ደስ ያላችሁ፣ በጣም ደስ የሚል ነገር ነው። ቤቱ ከገባም በኋላ ቤቱ በሳቅ ደምቋል ማለት ነው። ማህሌትም እሱን ባየች ጊዜ ደንግጣ እየተርበተበተች ነው የምትገኘው። መጎስም ሁላቸውም እንግዲህ በጣም ደስ ብሏቸዋል። መጎስም ለሉላ ደውሎ እንኳን ደስ ያለች ብሩክም መጥቷል፣ እኛም ሰርጋችን ይፈጥናል ብሏታል ማለት ነው። ያው ሊጋቡ ነው እንግዲህ ሊጋቡ ለሰርጋቸው ሸር ጉድ እያሉ ነው የሚገኙት። ዝናም እንግዲህ ዝናና ማህሌት መጨረሻም ይሄ ሆኗል። ዝናና ማህሌትም
አሁን በበርልብ እጅና በብሩክ እጅ ወድቀው እየለመኑ እየተማጸኑት ነው የሚገኙት። ከዚህ ቦታ አውጣን፣ ፍታን፣ ለፖሊስ ማሳልፍ አትስጠን። እኛም ደግሞ ይኸው ብሩክ በህይወት እንዲመለስ አድርጌላለሁ። ስለዚህ ከኔ አሁን የምትፈልጉት ነገር የለም፣ የምትፈልጉትን ሁሉ አድርጋችኋል፣ ልቀቁኝ ብሏል ማለት ነው። ብሩክን በጣም ስሜታዊ ሆኖ ነበረ። ምክንያቱም እንዳልኳቸው መጀመሪያ መግቢያ ላይ በምሳሌ ሲያስፈራራው ስለነበረ ምሳሌን ገድያታለሁ፣ ስለዚህ አንተንም ቀስ በቀስ አጠፋሃለሁ፣ እንደ ጮማ ሙተህ እንድታልቅ ነው የማደርግህ ብሎት ነበረ። እንደዛ ብሎ ሲያሰቃየው ቆይቶ ነበረ። በስተመጨረሻ ግን ከእጁ ገቢ ሆኗል ማለት ነው። በዚህም እንግዲህ በጣም ደስ ብሎታል። ብሩክም እችን ቀን በጣም ናፍቃት እጓጓባት ነበረ። ምክንያቱም ወንድሜ አንድ ቀን እንደሚደርስልኝ አቅ ነበረ። ልጄን ግን በፍጹም በህይወት አገኛታለሁ ብዬ አላሰብኩም። ስለዚህ ይህን ጭራቅ ደግሞ እበቀለዋለሁ፣ በፍጹም አልተወውም ብሏል ማለት ነው ብሩክ። በቀጣይ እንግዲህ ዝናና ማህሌትን ይፈቷቸዋል አይፈቷቸውም የሚለውን መጎስና የሉላ ሰርግም ፈጥኗል። በቀጣይ የእነሱንም ይዤላችሁ የሚመጣ ነው የሚሆነው። በቀጣይ ክፍል እንገናኛለን። አብራችሁኝ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። አጓጊ ክፍል ላይ ነው ያቆመው። አጓጊ ክፍል ላይ ነው ያለቀው። ዝናና ማህሌት መጨረሻቸው ምን ይሆናል? በጉጉት እንጠብቃለን። ካሌብ ሞሲሳ የሚባለው ወንጀለኛስ ሁሉም ተያይዘው ወደ እስር ቤት ይወርዳሉ አይወርዱም የሚለውን በቀጣይ ክፍል የምናየው ነው የሚሆነው። አብራችሁኝ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ታዲያ ቤተሰቦችዬ ላይክ ማድረግ እንዳትረሱ። አመሰግናለሁ።